በኮሪደር ልማት መውጫና መግቢያ ለተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ ተላለፈ። ባላቸው መሬት ላይ ማልማት የማይችሉ ባለይዞታዎችም ይፋ ተደርገዋል። በሌላ በኩል ደግሞ ኢትዮጵያ ያሏት ብቁ የሂሳብ ባለሙያዎች ቁጥር ከ2000 አይበልጡም ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ በኮሪደር ልማት ምክንያት መውጫና መግቢያ የተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ መተላለፉን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸው ርቀትና ተያያዥ የግንባታ ፍቃድ መመሪያዎችን አስመልክቶ የአዲስ አበባ ከተማ አስተዳደር ካቢኔ በነሐሴ ወር 2017 ዓ.ም ባስተላለፈው ውሳኔ መሰረት ተግባራዊ መሆኑን ቢሮ ገልጿል። በዚህ ውሳኔ መሰረት የለሙ ኮሪደሮች ላይ የሚገኙና በተለያየ ስምሪት ማለትም ነባር፣ ምትክ፣ ምደባና ጨረታ ተብለው የተላለፉ ይዞታዎች እንዲሁም ደግሞ በኮሪደሩ የአረንጓዴ ልማት መግቢያና መውጫ መንገድ የተዘጋባቸው ባለይዞታዎች ነባራዊ ሁኔታውን ከግምት ውስጥ በማስገባት አማራጭ መንገድ ተጠንቶ ወደ ልማት እንዲገቡ ይደረጋል ብሏል። የለማው የአረንጓዴ ቦታ ይዞታቸው ውስጥ ተካቶ የሚገኝ ከሆነ ግን የአረንጓዴ ልማት ቦታውን ነባራዊ ሁኔታ ውስጥ ባስገባ መንገድ ለባለይዞታዎቹ መዳረሻ የሚሆን ከ6 እስከ 10 ሜትር ስፋት ያለው መንገድ በፕላንና ልማት ቢሮ ተጠንቶ አገልግሎት እንዲያገኙ፣ መንገዱ ወደ ይዞታቸው ውስጥ የተጠና ከሆነ ደግሞ መንገዱ እንደ ርቀቱ ታሳቢ ተደርጎ ተጨማሪ ሳይጠበቅባቸው አገልግሎት እንዲሰጣቸው ተደርጓል ይላል። የአዲስ አበባ ፕላንና ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ ተስፋዬ ንጉሴ እንደገለጹት የለሙ ኮሪደሮች ላይ የሚገኙና በተለያየ ስሪት የተላለፉ ይዞታዎች ያላቸው ባለይዞታዎችና የልማት ተነሺዎች ከልማት ጋር ተያይዞ በመቸገራቸው ቅሬታ ማቅረባቸውንና ቢሮውም ይህንን ችግር እንዲፈታ ፈቃድ ማግኘቱን ተናግረዋል። ከዚህ በፊት ከኮሪደር ልማት መንገድ ጋር በተያያዘ የሚመለከተው የከተማ አስተዳደሩ ካቢኔ መሆኑን ጠቅሰው አሁን ግን ቢሮው ውሳኔ እንዲሰጥ መደረጉን ገልጸዋል። በዚህም ከኮሪደር የመንገድ ግንባታዎች ጋር ተያይዞ የሚቀርቡ ጥያቄዎች ካሉም ወደ ካቢኔ መሄዳቸው ቀርቶ በቢሮ ምላሽ እየተሰጣቸው ነው ብለዋል። በ2016 ዓ.ም መመሪያ እንደወጣ ጠቅሰው ከዚያ በኋላም ለአፈጻጸም ግልጽ ያልሆኑና ያስቸገሩ ድንጋጌዎች ላይ ማብራሪያ እንደተሰጠበት በቅርቡም የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት ሊያሟሉ የሚገባቸው መስፈርቶች ላይ የማስተካከያ ውሳኔ መደረጉን አስረድተዋል። በግል ይዞታዎች ላይ በራሳቸው የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት በእያንዳንዱ የመንገድ አይነት ሊያሟሉ የሚገባቸውን ከርቀት በኋላ ቀሪ ዝቅተኛ የቦታ ስፋትና የፊት ገጽታ በተመለከተ አቶ ተስፋዬ ሲያስረዱ ለአብነት ያህል 30ና ከዚያ በላይ ስፋት ያላቸው ዋና መንገዶች አካባቢ የሚኖሩ ግንባታዎች 10 ሜትር እንዲሁም ንዑስ ዋና መንገዶች ደግሞ 5 ሜትር ከወሰን ጠርዝ መራቅ ያለባቸው ሆነው በተናጠል 500 ካሬ ሜትር እና 20 ሜትር የፊት ገጽ ያስፈልጋቸው እንደነበር፣ 500 ካሬ ሜትር የማይሞላቸው ደግሞ ከሌሎች ባለይዞታዎች ጋር በጋራ እንዲያለሙ የከተማ አስተዳደሩ መፍቀዱን፣ ሆኖም ውሳኔው አሳሪ ሆኖ መቆየቱን ተናግረዋል። አንዳንድ አልሚዎች 470 ወይም 499 ካሬ ሜትር ይዘው ይመጣሉ። የበፊቱ ሕግ እንዲያለሙ አይፈቅድላቸውም ነበር። ስለዚህ በአዲሱ ውሳኔ ይህ እንዲሻሻል ተደርጓል። ይህም ሲሆን ርቀቱ እንደተጠበቀ ሆኖ ለምሳሌ 30 እና ከዚያ በላይ ሜትር ርዝመት ያላቸው መንገዶች የሚገኙባቸው አካባቢዎች ያሉ ባለይዞታዎች 500 ካሬ ሜትር እና 20 ሜትር የፊት ገጽታ ግዴታ የነበረባቸው ሲሆን በዚህ ውሳኔ 10 በመቶ አስቻይ ሁኔታ እንዲፈቀድላቸውና 450 ካሬ ሜትር እና 12 ሜትር የፊት ገጽታ ካላቸው እንዲያለሙ ተፈቅዷል ብለዋል። ሰብሳቢ መንገድ ባለባቸው አካባቢዎች ላይ የሚገኙ ባለይዞታዎች ወደ ልማት ለመግባት ዝቅተኛ 350 ካሬ ሜትር ስፋትና 12 ሜትር የፊት ገጽ ግዴታ እንደሚጠበቅባቸው በተሻሻለው ውሳኔ መሰረት ግን እስከ 5 በመቶ አስቻይ ሁኔታ ተፈቅዶላቸው 332 ካሬ ሜትር እና 11.4 ሜትር የፊት ገጽታ ካላቸው ማልማት እንዲችሉ መፈቀዱን አስረድተዋል። ካቢኔው በዚህ ውሳኔው ርቀትን በተመለከተ ያሻሻለው ድንጋጌ አለመኖሩም ተገልጿል። ውሳኔው ከግንባታ ፍቃድ ጋር በተያያዘ ከአልሚዎችና ከፕላን ፈጻሚ ተቋማት በኩል በተደጋጋሚ የሚቀርቡ የመልካም አስተዳደር ችግሮችን ለመፍታት ያስችላል ተብሎ እንደሚጠበቅ የቢሮ መረጃ ያሳያል። በሌላ በኩል ደግሞ በቅድመ ኦዲት ጥያቄ ብቻ የሂሳብ ባለሙያዎችንና የኦዲተሮችን ፍቃድ እንደማይሰረዝ ተገለጸ። ኢትዮጵያ በአሁኑ ሰዓት ያሏት ብቁ የሂሳብ ባለሙያዎች ቁጥር ከ2000 አይበልጡም ተብሏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ መስከረም 12 ቀን 2018 ዓ.ም 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፍቃድ እንዲሰረዝ ባቀረበው የቅድመ ኦዲት ጥያቄ ብቻ ፍቃድ እንደማ
እንደማይሰርዝ የኢትዮጵያ ሂሳብ አያያዝ ኦዲት ቦርድ አስታወቀ። ቦርዱ ይህንን ያስታወቀው የአዲስ አበባ ከተማ ገቢዎች ቢሮ የ13 ግብር ከፋዮችን የ2017 በጀት ዓመት መዝገብ በማዘጋጀት ቅድመ ኦዲት ካቀረቡ ባለሙያዎች ውስጥ መንግስትን ከፍተኛ የገንዘብ መጠን ያለው ጥቅም ለማሳጣት የሚያስችል ግድፈት ፈጽመዋል ያላቸውን 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፍቃድ እንዲሰርዝ ባቀረበው ጥያቄ ላይ በሰጠው ምላሽ ነው። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ጽሕፈት ቤት ዋና ኃላፊ አቶ አበበ ሽፈራው እንደገለጹት በህዝብ ተወካዮች ምክር ቤት በአዋጅ የተቋቋመው ቦርዱ ባለው አሰራር መሰረት በቅድመ ኦዲት ብቻ በኦዲተሮች ላይ እርምጃ መውሰድ አይችልም። ባለሙያዎች የሰሩትን ኦዲተሩ ማረጋገጥ እንዳለበት የገለጹት ኃላፊው ለዚህ ደግሞ ኦዲት የተደረገው ዓመታዊ የሂሳብ መግለጫ ማምጣት እንደሚኖርበት፣ ነገር ግን ቢሮ ጥያቄውን ከማቅረብ ውጭ በዚህ ላይ በቂ መረጃ እንዳልሰጠ አስረድተዋል። ይህ ባልሆነበት ምላሹም በ5 ቀናት አሳውቁ እንደተባሉ የጠቀሱት አቶ አበበ በቦርዱ አሰራር ይህንን ለማድረግ የሚቻል እንዳልሆነ ገልጸዋል። ቦርዱ ትክክለኛ ማረጋገጫ ሲቀርብለት እንጂ ትዕዛዛዊ በሆነ መንገድ በሚመጣ ጥያቄ ብቻ ፈቃድ የመሰረዝ ኃላፊነት የለውም ብለዋል። ቦርዱ ኦዲተሮች ያቀረቡት መዝገብ ላይ ማረጋገጫ ካልሰጠ ምንም እርምጃ መውሰድ እንደማይችል ያስታወቁት አቶ አበበ የገቢዎች ቢሮ ከቦርዱ ስልጣንና ኃላፊነት ውጭ አዲስ ስራ ስላመጣበት እርምጃው የሚወሰድበት ቀን ይህ ነው ተብሎ ሊገለጽ እንደማይችል ተናግረዋል። ሙሉ መረጃውን ለማግኘትም ጊዜ እንደሚፈልግ ጠቁመዋል። ቢሮው በግብር ስወራ ከጠረጠራቸው ወደ ቦርዱ ማምጣት ሳይገባው በሕግ መክሰስ እንደሚችል፣ ነገር ግን ወደ ሕግ ለመሄድ ማረጋገጫ ሊኖረው እንደሚገባ አክለዋል። ሆኖም እንደ ሀገር ችግር አጋጥሟል ተብሎ ሲጠየቅ ምላሽ መስጠት ስለሚያስፈልግ ምርመራና ማጣራት እንደሚደረግ፣ እዚህ ደረጃ ላይ ከመድረሱ በፊት ግን በማንም ላይ ጣት መቀሰር እንደማይቻል አቶ አበበ ተናግረዋል። የአዲስ አበባ ገቢዎች ቢሮ መስከረም 12 ቀን 2018 ዓ.ም የ13 ግብር ከፋዮችን የ2017 በጀት ዓመት መዝገብ በማዘጋጀት የቅድመ ኦዲት ተግባር ካቀረቡ ባለሙያዎች መካከል ከፍተኛ መጠን ያለው ገንዘብ መንግስትን ለማሳጣት የሚያስችል ግድፈት ፈጽመዋል ያላቸው 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃዳቸው እንዲሰረዝ ጥያቄ ማቅረቡ ይታወሳል። ቢሮው በ2017 በጀት ዓመት የቅድመ ኦዲት ተግባር በማከናወን የመንግስትን ጥቅም በከፍተኛ ደረጃ ለመጉዳት የሚያስችል የገቢ ልዩነት የተገኘባቸው የሂሳብ ባለሙያዎችን ነው ፈቃዳቸው እንዲሰረዝ ጥያቄ ያቀረበው። ጥያቄውን ያቀረበው በታክስ አስተዳደር አዋጅ መሰረት ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ መሆኑን ማሳወቁ አይዘነጋም። በቢሮ የሙያ ፈቃዳቸው እንዲሰረዝ ጥያቄ የቀረበባቸው 10 የሂሳብ ባለሙያዎችና ኦዲተሮች በቦርዱ የሙያ ፈቃድ የተሰጣቸው መሆናቸውን ቢሮ አስታውቀዋል። የከተማ አስተዳደሩ ገቢዎች ቢሮ የሙያ ፈቃድ ስረዛ በጠየቀባቸው የሂሳብ ባለሙያዎችና ኦዲተሮች ተዘጋጅተው የሚቀርቡ የሂሳብ መዝገቦችን እንደማይቀበል የስም ዝርዝራቸውንም ከቦርዱ በመጠየቅ የሙያ ስነ ምግባርን ጠብቀው በሚሰሩ የሂሳብ ባለሙያዎችና ኦዲተሮች የሂሳብ መዝገቡን በማሰራት እንዲያቀርቡ ማሳሰቡ ይታወቃል። ይህ በእንዲህ እንዳለ ኢትዮጵያ በሂሳብ አያያዝና ኦዲት ያሏት ብቁ ባለሙያዎች ከ2000 እንደማይበልጡ አቶ አበበ ገልጸዋል። ከነዚህም ውስጥ የተመሰከረላቸው ባለሙያዎች 600 እንደማይሞሉ ተናግረዋል። በዘርፉ በአገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለሙያዎችን ለማፍራት የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት መቋቋሙን ያስታወሱት አቶ አበበ ኢትዮጵያ ኢኮኖሚዋን እየከፈተች በመሆኗ ባለሙያዎችን ማብቃትና ማፍራት ላይ በከፍተኛ ደረጃ መስራት እንደሚያስፈልጋት፣ የታክስ ስወራን ለመከላከል ብቁ የሆኑ የሂሳብ አያያዝ ባለሙያዎች መኖር መሰረታዊ መሆኑን አስረድተዋል።